ከገባበት ወጥመድ ለመውጣት ያደረገው ነገር ማንም የማያደርገው ነበር። አንተም ብትሆን በ2003 ዓመተ ምህረት ነበር ለማንም ሳይናገር በበረሃማ ተራራዎች ላይ ለመንጠላጠል ሄደው። በሸለቆ በኩል ሲያልፍ ግን ረግጦት ሊሻገር የነበረው ግዙፍ ቋጥኝ ተደርምሶበት ይወድቃል። ብዙ አልተጎዳም። ችግሩ ግን አንድ እጁን ከሸለቆ ቋጥኝ ጋር አጣብቆ ይዞት ነበር። ባለውና በሌለው ኃይሉ ቋጥኙን ገፍቶ እጁን ለማስለቀቅ ሞከረ። ግን የቋጥኙ ክብደት ከ800 ፓውንድ በላይ ይመዝን ስለነበረ ንቅንቅ አላለለት። ለቱና መክፈቻ ይዟት የነበረውን ቢላ በመጠቀም ቋጥኙን ፈልፍሎ እጁን ለማስለቀቅ ሞከረ። ግን ቢላው ከመጣመም ውጪ ምንም አላመጣም። ድረሱልኝ ሲልም ከግማሽ ቀን በላይ ሲጣራና ሲጮህ አለ። ችግሩ ግን ከዋናው መንገድ 20 ማይል ርቋል። እሱ ብቻ ሳይሆን ከተራራው 100 ሜትር ዝቅ ብሎ ነው የሚገኘው። ቦርሳ ውስጥ 2 ቦሪቶና ግማሽ ሊትር ውሃ ብቻ ነው ያለው። ስልክ ደውሎ እርዳታ እንኳን እንዳያገኝ በቦታው ምንም አይነት ኔትወርክ የለም። ብቸኛው ያለው አማራጭ ያለውን ቆጥቦ እየተመገበ ሰው በዛ በኩል እስኪያልፍ ድረስ መጠባበቅ ነበር። በመጀመሪያና በሁለተኛ ቀን ማንም አልመጣም። በሶስተኛው ቀንም እንደዛው። አሁን ግን የሚበላ ጨርሶ ረሃቡ እጅግ በርትቶበታል። በዛ ላይ የበረሃው ሐሩርና ንዳድ ተጨምሮበት በውሃ ጥም ሊሞት ደርሷል። ምንም አማራጭ አልነበረውም። በህይወት ለመቆየት የራሱን ሽንት መጠጣት ነበረበት። እናም አደረገው። በህይወት ለመትረፍ የመጨረሻ የነበረው አማራጭ እጁን ቆርጦ መገላገል ነበር። ግን አሁን እሱን እንኳን ማድረግ አይችልም። አሁን እንደሚሞት እርግጠኛ ሆኗል። እናም በአንድ እጁ ካሜራውን አውጥቶ ለቤተሰቦቹ የስንብት መልእክትን ቀረጸ። የዛኑ ቀን ግን አንድ ልጅ ወደሱ እየሮጠ ሲመጣን ተመለከተ። በግምት የ3 ዓመት ልጅ ይሆናል። እየሮጠ ወደሱ ሲመጣና እሱም አንስቶ በአንድ እጁ ሲያቅፎ ይመለከታል። ሲነቃ ነበር ህልም እንደሆነ የተገነዘበው። ብቻውን በዛ ቦታ ላይ 5 ቀናትን አስቆጥሯል። ያ በህልሙ መጥቶ አባዬ ብሎ ሲጠራ የነበረው ልጅ በልቡ ትልቅ ተስፋን ሰነቀ። ምክንያቱም ይህ ሰው በእውነተኛ ህይወቱ ምንም አይነት ልጅ የለውም። በህልሙም አንድ እጁ ተቆርጦ ነበር። እጁ እንዴት ሊቆረጥ እንደቻለ ግራ ገባው። ግን በዛው ቅጽበት እጁን ለመቁረጥ ቢላ እንደማያስፈልገው ተገነዘበ። እናም ከተጣበቀበት ተቃራኒ በመታጠፍ እጁ ሰበረው። የቀረውንም እንደዛው ብዙ ደም እየፈሰሰው ቆረጠው። ከ127 ሰዓታት በኋላ እጁ ተላቀቀለት። ብዙ ደም እየፈሰሰውም እርዳታ እስኪያገኝ ድረስ በእግሩ መጓዝ ነበረበት። እናም አደረገው። በስተመጨረሻም ሰው ያለበት ቦታ ላይ ደርሶ እርዳታ ማግኘት እንችሏል። እዛው ቦታ ላይም ተመልሶ በመሄድ እውነተኛ ፊልምን ሰርተዋል። ህይወቱን ለማትረፍ የገዛ እጁን መቁረጥ ነበረበት። እናም አደረገው። አንተ ወይም አንቺ ተመሳሳይ ሲቹዌሽን ውስጥ ብትገኙ እሱ ያደረገውን የማድረግ ድፍረት አላችሁ ወይስ እዛው ሞታችሁን ትመርጣላችሁ?